የብርታት መንገድ አብሮነታችን አብሮነት ተመልሰን መተናል። ክብራትና ክብራን ተመልካቾቻችን የምትገኙት አብሮነት በረመዳን 10 ላይ ነው። ሰዓቱ ደግሞ የጥያቄ ሰዓት ነው። እናንተም 9282 ላይ ኤቢን እያስቀደማችሁ በንቃት የምትሳተፉበት ሽልማቶቻችሁንም የምትወስዱበት ሰዓት ላይ ደርሰናል። የዚህ ሰዓት አጋሮቻችን ኦስካር ትራቨል ዞን እንዲሁም የጋርኑር አረቢያ መጅሊስና ማለዳ ፎም ናቸው። ሶስቱንም ከልብ እናመሰግናለን። አንደኛ ለሚወጣው ወይም አሸናፊው የዑምራ ሽልማት ተዘጋጅቷል። ይህንን ያዘጋጀልን ኦስካር ትራቨል ዞን ነው። ኦስካር ትራቨል ዞንን ከልብ እናመሰግናለን። ሁለተኛ ለሚወጣው አሸናፊ ደግሞ ሙሉ የአረቢያ መጅሊስ ተዘጋጅቷል። የጋርኑር አረቢያ መጅሊስና ምንጣፍ ይህንን ሽልማት አዘጋጅቷል። ከልብ እናመሰግናለን። በየሳምንቱ ደግሞ አንደኛና ሁለተኛ ለሚወጡ ተወዳዳሪዎች ወይም አሸናፊዎች የፍራሽ ሽልማት አዘጋጅቻለሁ ብሏል። ማለዳ ፎምን ከልብ እናመሰግናለን ማለት ነው። ወደ ዛሬው ጥያቄዎች የምናመራ ይሆናል። ከዛ በፊት ትላንትና ተጠይቆ የነበሩትን ጥያቄዎች በማስታወስ የምንጀምር ይሆናል። ትላንትና ተጠይቆ የነበረው የመጀመሪያው ጥያቄ ከቁርአን አንቀጾች የረመዳንን ጾም የሚገልጸው የየትኛው ምዕራፍ ነው ይል ነበር። ኤ ሱረቱ ሲያም፣ ቢ ሱረቱ ሸህሩ ረመዳን፣ ሲ አልበቀራ፣ ዲ አልኢኽላስ ይል ነበር። እንግዲህ መልሱ ሲ ነው። ሲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። ሁለተኛ ተጠይቆ የነበረው ጥያቄ ደግሞ የኡሁድ ጦርነት በረመዳን ስንተኛው ቀን ላይ ነው የተከናወነው ይል ነበር። ምርጫዎቹ ደግሞ ኤ በረመዳን 17፣ ቢ በረመዳን 21፣ ሲ በረመዳን ወር አልተከናወነም፣ ዲ ሃና ለ መልስ ናቸው ይል ነበር። መልሱ ደግሞ ሲ ነው። ሲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል። በድጋሚ መልካም እድል ለሁላችሁም እንላለን። በቀጥታ ወደ ዛሬው ጥያቄ የምናመራ ይሆናል። አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ተመልካቾቻችን ስልኮቻችሁን ዝግጁ እንዳደረጋችሁ ተስፋ በማድረግ በቀጥታ ወደ መጀመሪያው ጥያቄ እናመራለን ማለት ነው። የመጀመሪያው ጥያቄ እንደዚህ ይላል። የረመዳን ወር በየዓመቱ በቋሚ ወቅት የማይመጣበት ምክንያት ምንድን ነው? ምርጫዎቹ ኤ ጨረቃዊ የዘመን አቆጣጠር ቀመር ስለሚከተል፣ ቢ ፀሐያዊ የዘመን አቆጣጠር ቀመር ስለሚከተል፣ ሲ አላህ በክረምት በበጋ በጸደይና በበልግ እንድንጾም ስለፈለገ፣ ዲ ሃና ለ መልስ ናቸው። እደግምላችኋለሁ። የረመዳን ወር በየዓመቱ በቋሚ ወቅት የማይመጣበት ምክንያት ምንድን ነው? ኤ ጨረቃዊ የዘመን አቆጣጠር ቀመር ስለሚከተል፣ ቢ ፀሐያዊ የዘመን አቆጣጠር ቀመር ስለሚከተል፣ ሲ አላህ በክረምት በጸደይና በበልግ እንድንጾም ስለፈለገ፣ ዲ ሃና ለ መልስ ናቸው። ክብራትና ክብራን ተመልካቾቻችን ለዛሬ ያዘጋጀነው የመጀመሪያው ጥያቄ ይህንን ይመስላል። እናንተም 9282 ላይ ኤቢ አንድን አስቀድማችሁ እንደላካችሁ እንደተሳተፋችሁ ተስፋ እናደርጋለን። በድጋሚ ለሁላችሁ መልካም እድል እንላለን። ወደ ሁለተኛው ጥያቄ የምናመራ ይሆናል። አብራችሁን ቆዩ። አብሮነት ተመልሰናል። ክብራትና ክብራን ተመልካቾቻችን አሁን ደግሞ ወደ ሁለተኛው ጥያቄ የምናመራበት ሰዓት ላይ ደርሰናል። እናንተም 9282 ላይ ኤቢ ሁለትን አስቀድማችሁ ለዚህኛው ጥያቄ ትሳተፋላችሁ ማለት ነው። ሽልማቶቻችሁንም ትወስዳላችሁ። ለሁላችሁም መልካም እድል። ሁለተኛው ጥያቄ እንደዚህ ይላል። በረመዳን ወር ከተከፈቱ ታላላቅ ስመጥር ሀገራት መካከል አንዷ ስፔን ነበረች። የስፔን የጥንት ስሟ ማን ይባላል? ምርጫዎቹ ኤ አልቃዲስያ፣ ቢ አንደሉስ፣ ሲ መግሪብ ሞሮኮ፣ ዲ ሺን። እደግምላችኋለሁ። በረመዳን ወር ከተከፈቱ ታላላቅ ስመጥር ሀገራት መካከል አንዷ ስፔን ነበረች። የስፔን የጥንት ስሟ ማን ይባላል? ምርጫዎቹ ኤ አልቃዲስያ፣ ቢ አንደሉስ፣ ሲ መግሪብ ሞሮኮ፣ ዲ ሺን። ክብራትና ክብራን ተመልካቾቻችን ለዛሬ የተዘጋጁት ሁለቱ ቀለል ያሉ ጥያቄዎች እነዚህን ይመስላሉ። እናንተም 9282 ላይ ኤቢን እያስቀደማችሁ እየተሳተፋችሁ ስለሆነ ከልብ እናመሰግናለን ማለት ነው። የዚህ ሰዓት አጋሮችን አሁንም ከልብ እናመሰግናለን። ኦስካር ትራቨል ዞን፣ የጋርኑር አረቢያን መጅሊስና ምንጣፍና እንደዚሁም ማለዳ ፎም ናቸው። ሶስቱንም ከልብ እናመሰግናለን። እናንተም 9282 ላይ በፍጥነት እየተሳተፋችሁ ሽልማቶቻችሁን እንድትወስዱ በአክብሮት እንጋብዛለን። አንደኛ ለሚወጣው ተወዳዳሪ ወይም አሸናፊ የዑምራ ሽልማት ተዘጋጅቷል። ይህንንም ያዘጋጀው ኦስካር ትራቨል ዞን ነው። ሁለተኛ ለሚወጣው አሸናፊ ደግሞ ሙሉ የአረቢያን መጅሊስ ተዘጋጅቷል። ይህንንም ያዘጋጀው የጋርኑር አረቢያን መጅሊስና ምንጣፍ ነው። እሱንም ከልብ እናመሰግናለን።
በየሳምንቱ እንግዲህ ሽልማት ይኖራል። እሱንም አንደኛና ሁለተኛ ለሚወጡ ተወዳዳሪዎች ወይም አሸናፊዎች የፍራሽ ሽልማት ሸልማለሁ ብሏል። ማለዳፎምን ከልብ እናመሰግናለን። በነገውም ዕለት እንግዲህ በተመሳሳይ በአዳዲስና ቀለል ባሉ ሁለት ጥያቄዎች ወደ እናንተ መጣለሁ። እናንተም ነቃ እያላችሁ ተሳተፉ። ለሁላችሁም መልካም እድል እንላለን። እስከዚያው ሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት